በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ የዘመናት አምላክ ቅድመ ዓለም የነበርህ ዓለምን ሁሉ ፈጥረህ የምትገዛ ዓለምን አሳልፈህ ለዘላለም የምትኖር ጥንትና ፍጻሜ የሌለህ መጀመሪያና መጨረሻ የማይታወቅ በመንግሥትህ ሽረት የሌለህ በሕይወት ሞት የማይታሰብ በባህሪህ ክፋት የሌለ በስጦታህ ነፍገት የምትገኝ አልፋና ኦሜጋ ሰላምትህ ዛሬም በዘላለም የምትኖር የነገሥታት ንጉሥ የኃያላን ጌታ የሠራዊት አምላክ ሰውና መላእክትን ፈጥረህ የምትገዛ ለአንተ በሰማይ በሰራዊተ መላእክት በምድርም በደቂቀ አዳም በባሕር ውስጥ በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስምህ ሕያው ስምህ ኃያል ስምህ የተመሰገነ ይሁን። እግዚአብሔር የመረጣችሁ ያከበራችሁና የወደዳችሁ ክቡራንና ገዳማውያን መነኮሳት ካህናትና ዲያቆናት አረጋውያን ጎልማሶችና ወጣት በቅርብም በጀርባም ያላችሁ የዛሬ አበቦችን ክፍሎች ሕፃናት ሁሉ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እንደምን አመሻችሁ? ንጹሐ ባህሪ ተንኮል የሌለበት ሕያው እግዚአብሔር በሁላችንም አንደበት ስሙ የተመሰገነ ይሁን። እንግዲህ ይሰማል ወገኖች? እንግዲህ ቅድም
አምላከ ሰላም ወፍቅር ኢየሱስ ክርስቶስ ከእኔም ከእናንተም ጋር ዛሬም ለዘላለም ይኖርና ሰላም። እንዴት አደራችሁ? አረፈዳችሁ? አላችሁ? አመሻችሁ? ሰላምታውን ጨርሻለሁ። አሁን የምንማማረው ወንጌላዊ ሉቃስ በወንጌለ መንግስት እንደጻፈው በሉቃስ ወንጌል ምዕራፍ 10 ከቁጥር 2 ላይ ሰራተኞች ጥቂት ናቸው በሚል ሉቃስ 10 ምዕራፍ 10 ቁጥር 2 ላይ ሰራተኞች ጥቂቶች ናቸው በሚል ርዕስ ነው። በዚህ ርዕስ ለመማማር ለእኔ ምስጢሩን ይግለጽልኝ፣ ለእናንተ ደግሞ እዝነ ልቦናችሁን ከፍቶ ባለመቶ ፍሬ ለመሆን ያውቃችሁ። ዝምታ 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 ወደ ሰማይ ደርሷል እግዚአብሔር ኃይል በሁሉም ይፈርዳል አለሁ በሰላም ወጥመድ ተሰበረ የወንጌል መጣ ይበለ ሎጥ ወይ ጻድቅ ነፍስ ምነው ተጨነቀ በአመፅ ኃጢአት
እንደምቆያችሁ እንጀራ ሉቃስ ወንጌልን እንደጻፈው በሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ በዚህ ርዕስ ለመነጋገር ለእኔ ምስጢሩን ይግለጽልኝ ዓለማት ጊዜ ለመሆን ያብቃችሁ እላችኋለሁ። በንጉሡ በዳርዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል በነቢዩ ሐጌ ወደ አለቃ ወደ ሰራትያል ወደ ዘሩባቤል ወደ ታላቁ ካህን ወደ ዮሴፍ ልጅ ወደ ኢያሱ ሚስት መጣላቸው። በጥሞና በጥለንና ዳምጥ ሰራተኞች ጥቂቶች ናቸው። ከዚህ በኋላ ጌታ ሌሎችን 70 ሰዎች ሾመ። ሁለትም አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ በፊታቸው ላካቸው። አላቸውም፣ መከሩ ብዙ ነውና ሰራተኞች ግን እንደ ጥቂቶች ናቸው። እንግዲህ የመከሩን ጌታ ለመከሩ ሰራተኛ እንዲልክ ለምኑታል። ሂዱ፣ እነሆ እንደ በጎች በተኩሎች መካከል ልካቸዋለሁ። ኮረጆውን ከረጢትም ጫማ አትያዙ፣ በመንገድም ለማንም እጅ አትንሱ። ወደምትገቡበት ቤት አስቀድማችሁ ሰላም ለዚህ ቤት በሉ። ሰራተኞች ጥቂቶች ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቤተልሔሙ ሕፃን የቆሮንቶስ የቤተልሔሙ ሕፃን የግብፁ ስደተኛ የቀራንዮ የቆሮንቶስ ባሕታዊ የድንግል ማርያም ኢየሱስ ክርስቶስ ሰውን ለማዳን በመጽናት ወጥቶ ከድንግል ማርያም ፍጹም አምላክ ሲሆን ፍጹም ሰው ሆነ። አዳም በወደቀ እርሱ ክሶ በቸርነቱና በምሕረቱ እንደ ስራችን ሳይሆን እንደ በደላችን ሳይሆን እንደ ጥፋታችን ሳይሆን ኃጢአታችን ብዛት እንደ ሰውነታችን ክፋት ፈጥኖ ሳያጠፋ ቸርነቱን እዩት፣ መሐሪ ነውና ማረን ቢለዋይ ነግራል። በቸርነቱ በምሕረቱ ተመለከቱ። እንደ በደላችን አላበደልንም፣ እንደ ኃጢአታችን አልከፈለንም። እንደ ስራችን አልከፈለንም። እንደ አባትነቱ እንደ አምላክነቱ እንዲህ በቸርነቱ አሰበ። በሰማይ ሰማያት ወርዶ እመቤታችን ከድንግል ማርያም ፍጹም አምላክ ሲሆን ፍጹም ሰው ሆነ። ይህን የበላ ደሜን የጠጣ የዘላለም ሕይወት አለው። ይህን የበላ ደሜን የዘላለም ሕይወት አለው። ከሞት ወደ ሕይወት ይሸጋገራል። ሞትን አያይም። ማቴዎስ ምዕራፍ 6 ቁጥር 54-55
በቸርነቱ በምሕረቱ ኃጢአት በመብል ምክንያት ኃጢአት ወደዚህ ዓለም እንደመጣ ኃጢአት ወደዚህ ዓለም መጣ። በመብል ምክንያት ነው። በመብል ምክንያት የመጣውን ኃጢአት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለማ ዓለም የነበረ ዓለምን ፈጥሮ የሚገዛ ዓለምን አሳልፎ ለዘላለም የሚኖር እንከን ፍጻሜም መጀመሪያም መጨረሻም የሌለው የነገሥታት ንጉሥ የኃያላን ጌታ ይባረካል። ሰውና መላእክትን ፈጥሮ የሚገዛ በመንግሥቱ ሥራት የሌለበት በሕይወት ሞት የማይታሰብ በባህሪው ክፋት የሌለው በስጦታው ንፍገት የሌለው የአምላካችን ጌታ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከሞት ወደ ሕይወት ይሸጋገራል እንጂ ሞት ብሎአል በዮሐንስ ምዕራፍ 6 ከ4 እስከ 56 በሔዋን ምክንያት የተዘጋው ገነት በእመቤታችን በድንግል ማርያም በአምላክነት ማኅደረ መለኮት የአዲስ ኪዳን ኪሎ እመቤታችን ድንግል ማርያም በሔዋን ምክንያት የተዘጋው በእመቤታችን በድንግል ማርያም እንዴት ቆያችሁ ወገኖቼ? ሰራተኞች ጥቂቶች ናቸው፣ መከሩ ብዙ ነው። የሥራው ዘርፍ ብዙ ነው። ሐዋርያት የተሰጡት ስልጣን፣ የሐዋርያት የሥራ ድርሻ፣ የሐዋርያት ስልጣን ዓለምን ሁሉ ዙራችሁ አስተምሩ፣ አብ ወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 18 የተጻፈበት ዓለምን ሁሉ ዞራችሁ አስተምሩ። ዋናው ስራቸው ዓለም ብላችሁ አስተምሩ፣ ዓለምን ምከሩ፣ ዓለምን ሁሉ ንገሩ። የሐዋርያት ሥራ ነው። የምንወዳችሁና የምወዳችሁ ወገኖቼ ሐዋርያት አምላካችን የሰጣችሁ ስልጣን ናችሁ። ዓለምን ሁሉ ዞራችሁ አስተምሩ። በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ይህ ነው የሐዋርያት ሥራ። ለሐዋርያት የተሰጣቸው የሥራ ድርሻ ይህን ይመስላል። ወገኖች እንደምን ቆያችሁ? 12ቱንም ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን እንዲፈውሱ ስልጣን ሰጣቸው። የሐዋርያት ስልጣን ነው። እንደዚህ ነው ሐዋርያት የተሰጡት። ና ተከተለኝ ከአሳጥማጅነት፣ ና ተከተለኝ ከቀራጭነት። ማርቆስ ምዕራፍ 2 ቁጥር 13 ላይ ማቴዎስ ምዕራፍ 9 ቁጥር 9 በሉቃስ ወንጌል ምዕራፍ 5 ቁጥር 10 እና 11
እንግዲህ አሳ አጥማጅ ሆናችሁ አትቀሩም፣ ሰው አጥማጅ ትሆናላችሁ እያለ በማቴዎስ ምዕራፍ 4 ቁጥር 17 ቁጥር 21 ላይ ጴጥሮስና እንድርያስን የያዕቆብና ዮሐንስን ወንድማማቾች ኑ ተከተሉኝ አላቸው። እነሱ መረባቸውን ጥለው ተከተሉ። ዮሐንስና ያዕቆብ መረባቸውንና አባታቸው ዘብዴዎስን እዛ በገሊላ ባህር ጥለውት ጌታን ተከትለው ምናኔ ማለት ይሄ ነው። ሊከተልኝ እንዴት ቆያችሁ ወገኖች? እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም አእምሮህ፣ በፍጹም አካልህ ውደድ ነች። በማቴዎስ ወንጌል ምዕራፍ 22 ቁጥር 37፣ በሉቃስ ወንጌል ምዕራፍ 10 ቁጥር 27፣ ዘዳግም ምዕራፍ 6 ቁጥር 2፣ 3፣ 4፣ 5 እግዚአብሔር አምላክ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም አካልህ እናቴ፣ አክስቴ፣ አጎቴ፣ ዘመዴ፣ ወገኔ፣ ርስቴ፣ ጉልቴ የለም። ጌታን የሚያገለግል ሰው ጌታን የሚያገለግል ሰው ፈጣሪን መድኃኒዓለም ለማገልገል እንደዚህ ነው። አብርሃም አንድ ልጁን የሰጠ ተመልክቶ ጌታን መውደድ እየተበላለን በዝናብ አብቅሎ በፀሐይ ስሎ የሚመግበን እሱ ነው። ዓለምን ካለመኖር ወደ መኖር ይመራል፣ ከመኖር ወደ አለመኖር የሚያሸጋግር፣ ሌሊትና ቀን ክረምትና በጋ በወቅቱ በሰዓቱ ያፈራል። በአውሎ ነፋስና በወጀቡ መካከል ይገኛል። ሁሉ በሱ የሆነ ጌታ እሱ ነው። ለዚህ ነው ጥቅማችን እያስቀደመ ጌታዊ ጌታዊ ብንለው ይሄ ትርፍ የለውም። ዋናው ነገር ከሁሉም በላይ ሕያው እናፈያለን። ነቢያት እንዲህ ናቸው። ሰይፉን እያዩ ወደ ሰይፉ፣ እሳቱ ተቀጣጥሎ ወደ እሳቱ። የሃይማኖት የእምነት ጉዳይ እኮ ነው። ስራት መሳት አብለናለን ከእሳቱ እሳት ተለቀ። እንደ ሰው ኖር ሲችሉ ያውም ከሰው በላይ በባቢሎን አውራጃ ባለስልጣን ነው ተከብረውና ሰውን አስከብረው ሲኖሩ የሃይማኖት ጉዳይ መጣ። ለሰባት ከገሉ እግዚአብሔርን ካዱ። ያ ከዚህ ላይ ነው እንግዲህ እኔ የቀናቱን ወይም አባቱን የሚሆን ለሌሎ ያለው እናቴን ጥዬ አልሞትም። የሃይማኖት ጉዳይ ነው። እዚያ ጥልቅ ቤት ከሁሉም በላይ መድኃኔዓለም ኢየሱስ ክርስቶስ እንዳልኳችሁ ዘፍጥረት ምዕራፍ 22 ቁጥር 1 እግዚአብሔር አብርሃምን ፈተነው ይላል። ፈተና ነው። አባቴ፣ እናቴ፣ አክስቴ ፈተና ነው። ፈተና መሆኑ ነው። እግዚአብሔር አብርሃም ፈተነው። ምን ፈተነው? ምን ብሎ ነው ፈተነው? በመቶ ዓመት የወለድከው ልጅ እኔ ወደማሳይ ተራራው በዛ መስዋዕት አድርገው ያለው እንዲሁ እናስታውስ እንጂ አብርሃም እኮ የተፈተነው ልጅህን ሰዋልኝ ነው። ከይስሐቅ ዘር የሚያስጠራት ብሎ የተነገረው በሰው ሳይሆን
በራሱ በአምላካችን በፍቅሩ ሳይሆን በፈጣሪያችን። እንዴት ቆያችሁ ወገኖች? ዘፍጥረት ምዕራፍ 17 እንግዲህ ቁጥር 15 እንዲህ ብሎ እግዚአብሔርም አብርሃምን የሚስትህን ሶራ ብለህ አትጥራ፣ ስሟን ሳራ ብለህ ጥራ እንጂ እባርካታለሁ፣ ደግሞም በእርሷ ልጅ እሰጥሃለሁ። በዘጠና በፈቆረ የተባለ አይዟችሁ ልጅ የምትሉ ሰዎች ልጅ ከእግዚአብሔር ጌታ ነው። ልጆች እግዚአብሔር ስጦታ ናቸው። የሁሉም ፍሬ ተዋጋ ነው ተብሏል። መዝሙር 126 ቁጥር 2 ላይ ልጆች እግዚአብሔር ስጦታ ናቸው። በዘጠናቷ ሳራን ይስሐቅን ወለደችው። አብርሃም 100 ዓመቱ ነበር። መቼም በዘፍጥረት ምዕራፍ 18 ቁጥር 14 በሁሉ ለእግዚአብሔር የሚሳነው ነገር አለ? ባረካታለሁ፣ ደግሞ ከእርሷ ልጅ እሰጥሃለሁ። እባርክህም አለሁ፣ እባርካትም አለሁ። የአሕዛብ እናት ትሆናለች፣ የአሕዛብ ነገሥታት በእርሷ ከእርሷ ይወጣል። ይህ ነው መባረክ ማለት። የአሕዛብ ነገሥታት ሁሉ ከእርሷ ይወጣል። ግን አንድ ልጅ ሳትወልድ ነው ይህ ሁሉ ስም ይችላል። ከ90 ዓመቷ ልጆች ልጅ አላቀፈችም፣ ልጅ አልጸነሰችም፣ በሆዷም አልያዘችም፣ በቅፏም አልያዘችም። ሳራ ልጅ የሌላት ሆና ትኖር ነበር። አብርሃምን በግንባሩ ወደቀ፣ ሳቀ። በልቡ ማለት የ100 ዓመት ሰው በሆኑ ልጅ ወልዳለን። 90 ዓመት የሆናት ሳራ ትወልዳለች። አብርሃምም እግዚአብሔርን እስማኤል በፊት ቢኖር በወደድኩ ነበር። እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልድለታለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእሱም በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። እንግዲህ እንዲህ ተብሎ የተባለለት ይህ ትንቢት ከሰው ሳይሆን ከእግዚአብሔር የተነገረለት ነው። ወደማሳይ ተራራዘ መስዋዕት አድርግልኝ አለው። ዘፍጥረት ምዕራፍ 22 ቁጥር 1 እስከ 17 ባጭሩ ነው። ይሰማል። አሁንም እየተባረ እንግዲህ ትምህርታችን እንደጨርሳለን። በትዕግስት የኔትወርኩ ጉዳይ ነው። ሰሞኑን ሰንብቷል። እንዲሁ ሲል ዛሬ ብቻ አይደለም ስለለመድነው ዋናው ነገር አገልግሎታችን የፍቅር ነው።
ለሁሉ አበለደ መውዝ አይደለም፣ ለሽማግሌ ልማት አይደለም። ዋጋ ለማግኘት በጌታ ፊት ሰራተኞች ጥቂቶች ናቸው። ሰራተኞች ጥቂቶች ናቸው። እምነት እንዲገባችሁ በእምነታችሁ እንድትጠነክሩ አሁን የመጣችሁ መንፈሳዊ ምሕረት ለማግኘት ነው። በእጅ መርምረን ኦፕሬሽን አድርገን ስርና ቅጠል ሰጠን ስሩን ቆፍረን ቅጠሉን ቀጥቀጥቀጠን የምንሰጣቸው ነገር የለም። በእምነታችሁ የምትደኑበት ጉዳይ ስለሆነ የእምነታችን ደግሞ መድኃኒት ሆኑ በጻድቃን እማህበት ያለ የጻድቃን መድኃኒታችሁ በእግዚአብሔር ዘንድ ነው። በዚህ ቦታ ላይ ምንም አንድን ብላችሁ መሰለኝ የለባችሁ። ማርያም ዮርዳኖስ ስሙ ቅዱስ ቅዱስ ገብርኤል እንደምትሄዳል አሁን አይደለም የምትድን፣ አሁን አይደለም በእናንተ አይደለም የምትድን። እንኳን መጣችሁ በቦታው ተገኝታችሁ ስሙን ጠርተው ድነው ይሁን እሸቱ ቅዱስ ገብርኤል ብለው ስሙን በመጥራት ድነዋል፣ ተፈውሰዋል። ስለዚህ ወገኖች ሆይ እንዲህ ነው እና አብርሃም አለው እጅህን አንሳ አለው። በይስሐቅ ፈንታ ነጭ በግ አምጥቶለት አብርሃም ለእግዚአብሔር መስዋዕቱን አቅርቦ ደግሞ በእውነት ከአንድ ልጅህ በላይ እንደምትወድ እግዚአብሔር እንደምትፈራ አወቅሁ ነው ያለው። ፍቅራችን እንዲህ ነው መሆን ያለበት። ለሰማይ አምላክ ለእግዚአብሔር ለሰዎች እንዲሆን ቃል ስንገባ እንደዚህ ነው። እንዲያው መብል መጠጥ ብቻ ግንኙነታችን በመብል በመጠጥ ከሆነ ፍጻሜ የለውም፣ አያምርምና ይበላሻል። የሰው መሳቂያ ምኖ ነው። ነገር ግን ፍቅራችን እኛ እስከ ሞት ድረስ እስከ ጽዮን ተራራ እስከ ሰማያዊት ኢየሩሳሌም ሆነ የሰውንም ቃል ኪዳን ማፍረስ እንዳይሆን እያንዳንዱ አንተ አንቺ እናንተ በእግዚአብሔር የገባችሁት ቃል ስኖራል። እናንተን ዓላማ ሳላውቅ በእናንተ አሰራሩ ገባ እግዚአብሔርን ማሳዘን ይሆናል። ከሁሉም በላይ እግዚአብሔርን ማሳዘን እና ሰራተኞች ጥቂቶች ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 70 አድርጎ 2 እያደረገ ወደ ዓለም ሁሉ ሂዱ አላቸው። ሁሉ ሲላቸውም ለሐዋርያት የሰጣቸው ጸጋ የሰጣቸው ክብር ድውያንን ፈውሱ የሚል ነው። ሙታንን አንሱ። እንግዲህ ዓለም ዘራችሁ ሰበኩ አላቸው። ድውያንን ፈውሱ አላቸው። ሙታንን አንሱ። ምን የቀረ ነገር አለ? በዓለም ላይ አምላካችን ወደ ዓለም ሁሉ ዙሪያ ሲሰዳቸው የመንጋው እረኛ ሲያደርግ እሱ የእረኞች አለቃ በተገለጸ ጊዜ ክብሩን ሊያድላቸው ስለፈለገ ለመንጋው መልካም ምሳሌ ሁሉ ረብ ጥቅም እየፈለጋችሁ መንጋውን አታስቸግሩት፣ መንጋውን አታስፈልጉት። ከዚህ ከመንጋው ረብና ጥቅም አትፈልጉ፣ ለመንጋው መልካም ምሳሌ ሁሉ። እንደዚህ ነው ለመንጋው መልካም ምሳሌ ሁሉ ብሎ ተሰደዳቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። የ12ቱም ሐዋርያት ስም ነው። መጀመሪያው ጴጥሮስ የተባለው ስሙ፣ ወንድሙም እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀነናዊው ስምዖን ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ ስሙ ተቆጥሯል። እንዴት ቆያቸው ወገኖቼ? እግዚአብሔር ይመስገን። ቁጥሩ ይሁዳም ገብቷል። እነሆ ከእኛ ጋር ታድሮ ነበር ይለዋልና የሐዋርያት ሥራ ምዕራፍ 1 ቁጥር 16
እኛ ጋር ተጽፎ ነበር። ሐዋርያው ቅዱስ ጴጥሮስ ስለሱ ሲል ሹመቱን ሌላ ይውሰዳል፣ መኖሪያው ምድረ በዳ ትሁን ተብሎ የተጻፈው ይፈጸም ዘንድ እኛ ጋር ተጽፎ ነበርና ነገር አልታደልም እንዳለው 12ቱ አንዱ ነው። እንግዲህ ጌታን አሳልፎ ሰጠው። 11ዱ ግን መከራን ተቀብለው በቃላቸው ጸንተው በአገልግሎታቸው ጨክነው ሕይወታቸውን መስዋዕት እነዚህን 12ቱን ኢየሱስ መድኃኔዓለም ኢየሱስ ላካቸው፣ አዘዛቸው። እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማም አትግቡ፣ ይልቅስ የእስራኤል ቤት ወደ ሆኑ ወደ ጠፉት በጎች ሁሉ ሂዱ እንጂ ሄዳችሁ መንግሥተ ሰማያት ቀርባለችና ብላችሁ ስበኩ፣ ድውያንን ፈውሱ። የሐዋርያት ስልጣን የሐዋርያት ክብር ነው። እግዚአብሔር ሐዋርያት እንዲህ አድርጎ ነው ያከበራቸው ነው። ወላጆችን እንዲህ አድርጎ ነው ፈውሱ፣ ሙታን አንሱ፣ ዓለምን ምጽዋቸው አስተማሩ። ይሄ ነው ሄዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድውዮችንም ፈውሱ፣ ሙታንንም አስነሱ፣ ለምጻሞችንም አንሱ፣ አጋንንትንም አውጡ። በከንቱ ተቀብላችሁ በከንቱ ስጡ፣ ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም ለእጀ ጠፍታ ወይም ጫማ ወይም በትር አታግኙ፣ ለሠራተኛ ሙሉ ይገባዋል። እንደዚህ ነው የሰደዳቸው ሐዋርያት። ለሐዋርያት የሰጣቸው ቃል ኪዳን በዚያን ጊዜ ደቀ መዛሙርቱን መከሩት ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ ለመከሩ የመከሩ ጌታ ወደ መከሩ ሰራተኞችን እንግዲህ እንደምኑት ማቴዎስ ምዕራፍ 9:37 በሉቃስ ወንጌል ምዕራፍ 10:2 ሰራተኞች ጥቂቶች ናቸው። ሰራተኛ ጨምሮ ሰራተኛ ነው። ሁሉ በላይ ስራ ነው ክብሮ ባይሆን ስበስሬ መኖራል ስራ ነው ክብሮ ሁሉ በስጋሙ ለነፍስ ስራ፣ ለኑሮም ለሰማዩ ስራ፣ በሰውም በእግዚአብሔሩ ስራ። ያለ ስራ ሁሉ ነው። ያለ ምግብና ሰማይና ወይም ባልሆነበት አንዳችም አልነበረባት። ጨለማውም በጽድቅ ላይ ሰፍሯል፣ የእግዚአብሔርን መንፈስ በውኃው ላይ ሰፍሯል። ዘፍጥረትና ብርሃን የተጻፈበታልና ስራ ነው። እግዚአብሔር ዓለሙን የጀመረው በስራ በመጀመሪያ ሰማይና ምድርን ፈጠረ። ሰውንም ከመፍጠሩ አስቀድሞ ሰማይና ምድርን ፈጠረ። ስራ ነው። መልካም ስራን መስራት አትታጥ፣ መልካም ስራን መስራት አንድ ገላትያ ምዕራፍ 8:9 ስራ ነው። ሰራተኞች ጥቂቶች ናቸው። ሰራተኞች ጥቂቶች ናቸው። ስለዚህ ሰራተኞች ታሪክ የነበሩትን ሰባብሮ ሰደዳቸው። ሰባብሮ ላካቸው። ጌታቸው አምላካችን መድኃኒታችን ድውያንን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። የሐዋርያት ሥራ ዓለም ዙሪያችሁ አስተምሩ። ደካማ መራብን የለም፣ እንረፍ እንቀመጥ የለም፣ የምሳ ሰዓትን የራት ጊዜ የለም። የሐዋርያት አገልግሎት ዓለም ዙሪያው አስተማሩት። ለመንጋው መልካም እረኛ፣ ለመንጋው መልካም ምሳሌ ሆኖ የጌታ በጎች ነው ሐዋርያት የሚጠሩ። የመንግሥተ ሰማያት መቆጣጠር በሰው ይችላል። በምድር ያሰረው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል። ይህ ነው የሚያስቀና ስልጣን ነው፣ የሚያስቀና ክብር ነው። ሰው ሲሆኑ እንደ መላእክት እንደ መላእክት ሰው ናቸው፣ እንደኛ ሰው ናቸው ሐዋርያት። ነገር ግን የተሰጣቸው ስልጣን ድውያንን ፈውሱ፣ በሽተኛ ነው። ታማችሁ አይደለም የመጣችሁ
ታማችሁ ሁሉ በበሽታ ደቃችሁ በጠንቋዩ በየጸበል ቦታው በየሕክምናው ዘመናችሁ በከንቱ አልፎ በሽታ ለበሽታ እየጨመራችሁ ገንዘባችሁ ተበትኖ ሲአኩ ሲጨንቀን ነበር። በቦታ ቦታ ስለዚህ እነሆ ድውያንን ፈወሰ ለጌታ መድኃኒዓለም። ሐዋርያትን ድውያንን ፈወሱ፣ በሽተኞችን የሚፈውሱ በሽተኞችን የሚያድኑ የሰው ልጆች ከኃጢአታቸው መንግሥተ ሰማያት ቀርባለችና ንስሐ ግቡ። ሰው ከኃጢአቱ እንዲመለስ ወደ ነፍሱ ወደ ምግብ እንዲመለስ መልካም ስራ ሊሰራ ይባላል። እንግዲህ ወገኖች ይህን ዕድል እንጠቀምበት። አምስት ሳንቲም ሳይከፍሉ በነፃ ነው። የካርድ የለም፣ የምዝገባ የለም፣ የመድኃኒት የለም፣ የሰው የቅጠሩ የለም። ገብቶ መድኖ መውጣት ብቻ ነው። አበዛ ከቤታችሁ ሆነች ስም ጠርቶ መድኃኒት ስም ጠርቶ አምላከ ቅዱስ ገብርኤል የወንቅሸት አንተ የግፍ ቦታ ብላችሁ ቤታችሁ ብትጠሩት ድከሙ አይላችሁ። ከዛው ከሰፊ ሀብታችሁ በሞቀ ቤታችሁ አምላከ ቅዱስ ገብርኤል አንተ የግፍ የፈተና ቦታ ብላችሁ ስሙ ከስሙ ጋር ፈጠራችሁ። የራማው ልዑል እየበረረ ይመጣል። ምሕረት ይዞ ይመጣል። ሰላም ይዞ ይመጣል። በረከት ይዞ ይመጣል። ጎታውና ጎታው በበረከት ይዘራበታል። ማሳውን ያበቅላል። አዝመራው ሁሉ ይትረፈረፋል። ድውያን ይፈወሳሉ፣ ሙታን ይነሳሉ። በቤቱ በሰፈሩ በአካባቢው ፍቅር ይሰራል። እንደዚህ ነው ወገኖች፣ እንደዚህ ነውና እንግዲህ እነሆ ሰራተኞች ጥቂቶች ናቸው። እንግዲህ የመከሩ ጌታ ወደ መከሩ ሰራተኞች እንዲልክ ለምን ውስጥ ብዙ ጊዜ አፌን በምሳሌ ከፍታለሁ። የጥንቱን ታሪክ እናገራለሁ ይላል ጌታ መድኃኒዓለም ኢየሱስ። በሰማይኛው ደግሞ የተናገረ በመዝሙር 77 አፌን በምሳሌ ከፍታለሁ፣ የጥንቱን ታሪክ እናገራለሁ። ይህም በምሳሌ ነው። ማቴዎስ ወንጌል ምዕራፍ 20 ከቁጥር 16 አንድ ሰው ሰፊ ወይን ቦታ አንድ ሰው ሰፊ የወይን ቦታ ነበረው። ሰራተኞችን ቀጠረ። አሁን ሰራተኞች ልጆች ናቸው ርዕሳቸው። ስለ ሰራተኛ የምንማማረው ነው። ሰፊ ወይን ቦታ ነበረው። ሰራተኞችን ለመጠረደፋቶች የሚያስፈልገውን ያህል ቀጥሮ ነው ወይም ቦታ ላይ ሲያሰማራቸው በቂ አልነበሩ። በ3 ሰዓት ወጣ። አሁንም ቀጠረ፣ ወሰደና በዛው በወይኑ ቦታ ላይ አሰማራቸው። እንዲሁም ደግሞ አልበቁምና በ6ም በ9 በ11 ሰዓት ሰራተኞቹን ቀጠረ። ሰራተኞቹን እየቀጠረ ወደ ወይኑ ወጥቶ አሰማራቸው። ሰራተኞች ጥቂቶች ናቸው። በአንድ ሰዓት እንዳቀጠለ በ3 ሰዓት በ6 ሰራተኞችን በምሳሌ እያደረገ ጌታ መድኃኒዓለም ኢየሱስ ክርስቶስ ያስተምረን ነበር እና አሁንም እነሆ ሰራተኞች ጥቂት ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞቹን እንዲልክ ለምኑት በማለት በማቴዎስ ወንጌል ምዕራፍ 9 ቁጥር 37-38 የተጻፈውን ቃል ነው የምንመለከተው። ሌላው እንዲህ ይላል፣ የምናፍቃችሁን የምወዳችሁ ይህ የበረሃው ስብከት ነው። ይህ የበረሃው ስብከት የጌታን ስም የሚጠራ ሁሉ ይድናልና። ለመዳን የእግዚአብሔር ስም መጥራት ነው። አምላከ የአብርሃም የይስሐቅ ያዕቆብ አምላክ ብላችሁ ጥሩ። አምላክ ሚካኤል፣ አምላክ ገብርኤል ብላችሁ ጥሩ። አምላክ ጊዮርጊስ፣ አምላክ ዮሐንስ፣ አምላክ ቂርቆስ ብላችሁ ጥሩ።
የጌታን ስም የሚጠራ በስጋው ይድናል፣ በነፍሱ ይድናል። የጌታን ስም በውሃ ሙላት ላይ እግዚአብሔርን ስም ጥሩት። በማዕበል ጊዜ እግዚአብሔርን ስም ጥሩት። በጦርነት፣ በቸነፈር፣ በበሽታ፣ በተለያየ መከራ ውስጥ ካላሰባቸው ችግር ወጥመድ ላላሰባችሁት ወጥመድ ቢዘረጋ የእግዚአብሔር ስም ጥሩ። ይኸው የጌታን ስም የሚጠራ ሁሉ ይድናል ተብሏል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል ቅዱስ ጳውሎስ። ደግሞ ያላመኑበትን ስሙን ለመጥራት ማመን ያስፈልጋል። ስሙን የምንጠራ ሰዎች ያመን ያወቅናል። የአምላካችን ስም አውቀናል። የቸርነቱን ስራ የአባትነቱን ስራ ተረድተናል፣ ቀምሰን አይተነዋል። እግዚአብሔር ቸር መሆኑን ቀምሳችሁ ልዩ ብሎ በመዝሙር 33 ከቁጥር 8 ላይ እንደተጻፈ ሁሉ እኛ ቸርነቱን ያየ ሰዎችን ስሙን እንጠራለን። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ያለ ሰባኪስ ለዚህ ነው እንግዲህ ሰራተኞች ጥቂቶች ናቸው ያለ። ይኸው ያላመኑበት እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ ደግሞ እንዴት ይሰማሉ? ለመስበክ የጌታን ስም ለመጥራት መስማት ያስፈልጋል። ለመስማት ደግሞ ሰባኪ ሐዋርያ ያስፈልጋል። ሰራተኞች ጥቂቶች ናቸው የተባለ ለዚህ። ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ይላልና ተብሎ እንደተጻፈ ካልተላኩስ እንዴት ይሰብካሉ? ነገር ግን ሁሉ የምስራቹን ቃል አልታዘዙ፣ ሁሉም ለምስራቹ ቃል አልታዘዙም እንዳለ ኢሳይያስ ሮሜ ምዕራፍ 10 ከቁጥር 11 ጀምሮ ያለውን ቃል ነውና ለዚህ ሁሉ ሰባክያን፣ መምህራን፣ ባይታውያን፣ መነኮሳት የዓለም ባለውለታዎች ናቸው። ደከመኝ ታከተኝ ሳይሉ ስንቅ እንኳን ሳይቋጥሩ በየብስና በባህር በሕዝብና በአሕዛብ መካከል ዓለምን ዞሮ በወንጌል ያረሰረሱ ዓለምን ዞሮ በወንጌል ይኸው የጌታን ስም የሚጠራ ይድናል። የእሱን ስም የጠራ ይድናል። ጌታ ሆይ ጌታ ሆይ ጌታ ሆይ ልንሰጥም ነው ይሉ ነበር ሐዋርያት። ማዕበሉ ጀልባው ሊገለባበት ነፋሱ ሲበረታ ውሃው ሊያሳጥማቸው ሲል ጌታ ሆይ ጌታ ሆይ ጌታ ሆይ ይሉ ነበር። የጌታ ስም የጠራ ይድናል። የአምላካችን ስም የጠራ ሁሉ መቼም ቢሆን አያፍርም ወገኖች። ወዲያው ህዝቡን ሲያሰናብት ደቀ መዛሙርቱ በታንኳ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሄዱ፣ በታንኳ እለፉ አላቸው። ህዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። ማን? ጌታ መድኃኔዓለም ኢየሱስ ክርስቶስ። በመሸም ጊዜ ብቻውን በዚያ ነበር። ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ከሌሊቱ በአራተኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በታንኳ ሲሄዱ ደቀ መዛሙርቱ ብቻውን ቆይቶ አሁን በውሃው ላይ እየተራመደ መጣ። ከሌሊቱ በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱን በባህር ላይ ሲሄድ ባዩት ጊዜ ብታት ነው ብለው ታወቁ፣ በፍርሃትም ጮሁ። ወዲያውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ኢየሱስም መልሶ ጌታ ሆይ ጴጥሮስም መልሶ ጌታ ሆይ አንተስ ከሆንህ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘው። እንግዲህ ጌታ ያድነን፣ የጌታን ስም የሚጠራ ሁሉ ይድናል። ይኸው ቅዱስ ጴጥሮስ ምንድን ጌታ ሆይ አድነኝ ነው ያለ። እናንተም አድነኝ ካላችሁት እንድናለን። ወዲያውም ኢየሱስ ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም ጌታስ
አንተ ከሆነ በውሃው ላይ ወደ አንተ እንድመጣ አዘዘኛለሁ አላ አለው። ጴጥሮስም ከታንኳይቱ ወጥቶ ወደ ውሃው ሊደርስ በውሃው ላይ መራመድ ጀመረ። ነገር ግን የነፋሱ ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርህ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። እንደዚህ ነው ወገኖቼ። በማቴዎስ ወንጌል ምዕራፍ 14 ከቁጥር 22 ጀምሮ ያለውን ቃል ነው ቅዱስ ጴጥሮስ ጌታ ሆይ አድነኝ ቁጥር 30 ላይ ምዕራፍ 14 ቁጥር 30 ላይ ጌታ ሆይ አድነኝ ልሰጥም ይላል። የእግዚአብሔርን ስም የሚጠራ ሁሉ ይድናል። የኢየሱስ ስም መጥራት መድኃኒት ነው። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው ይላል በመዝሙር 36 ከቁጥር 39 ላይ የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው። በመከራቸውም ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳቸዋል ያድናቸውማል። ከኃጢአተኞችም እጅ ያወጣቸዋል ያድናቸውማል፣ በእነርሱ ታምነዋልና ነው። ዘመን በመዝሙር 36 ቁጥር 39 ላይ እንዴት ተጽፎ ይገኛል ወገኖች? እንዴት ቆያችሁ? አምላካችን ፈጣሪያችን ኢየሱስ ክርስቶስ በሁላችንም አንደበት ቅዱስ ስሙ የተመሰገነ ይሁን። ድምፃቸው ወደ ምድር ሁሉ ቃላቸው እስከ ዓለም ዳርቻ ወጣ። ድምፃቸው ወደ ምድር ሁሉ ቃላቸው እስከ ዓለም ዳርቻ ወጣ። በእነርሱም ውስጥ የፀሐይን ድንኳን አደረገ እያለ ለሐዋርያትም ነገር የለም መናገርም የለም። ድምፃቸው አይሰማም። ድምፃቸው ወደ ምድር ዳር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። በመዝሙር 18 ከቁጥር 4 የተጻፈ ቃል ይህ ለሐዋርያት የተሰጠ ዳሩ ግን ባይሰሙ ነው ወይ? በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ። ባይሰሙ ነው ወይ? ሮሜ ምዕራፍ 10 ቁጥር 18 ለሐዋርያት እግዚአብሔር አምላካችን እንደዚህ ነው። ዓለምን ሁሉ ቤታቸውን ትተው ከዓለም ተለይተው ሊከተሉኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ልዩነት ነው። ከሁሉም ትተው ተለይተው ሀብት ንብረት ሳይሉ ሀብት ንብረት አይደለም። አሁን እግዚአብሔር እንዲሁ ቸርነቱ ሆኖ የግፍ አምላክ በለቅሶ እኔ የምፈልገው ከልጅነቴ ቤተክርስቲያን መጥፋት ገዳማት ነው። የኔ ጥያቄ ነው። ህፃናቶችን ሰሞኑን ሁልጊዜም ነው በተለይ ሰሞኑን ለእግዚአብሔር መልካም ነገር ተመኝ እምላቸው። ምኞት ያጣል። ምኞት ማድረግ እኮ ከጌታ ነው። እኛ እኮ ምኞት ሰራተኞች ጥቂቶች ናቸው። ጥቂቶች ነን ወገኖች። ብንበረክት ብንበዛ ጥሩ ነበር። ወደ እግዚአብሔር ብንጠጋ የእሱን ስም ብንጠራ መልካም ነበር። ነገር ቋጥረን ነገር ዘን ምንም ጥቅም የለውም። ነገር ከእግዚአብሔር ፊት አያቀርብምና ይልቁንስ መልካም ስራ ለመስራት አነሳል። ደግሞም ሊሰራ የማይወድ ሰነፍ አይብላም ብሎ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ተጽፏል። ቁጥር 13 ላይ ደግሞ እነሆ በጎ ስራ መልካም ስራ ለመስራት አነሳችሁ የሚልም አለ። ስለዚህ እኛም አሁን እንደ አባቶቻችን እንደ ሐዋርያት እኮ ሰፊ ሀብታቸውን ጥለውን የተሰደዱት፣ የሞቀ ቤታቸውን ጥለውን የተሰደዱት። እንዲሁም ሊከተለኝ የሚወድ ራሱን ይካድ መስቀሉን ተሸክሞ ይከተለኝ። የጌታን መስቀል መከራውን እየተቀበሉ ነው የተከተሉት እንጂ ደስ እያላቸው እየበሉ እየጠጡ እያጌጡ እየተጫወቱ እየተዝናኑ አይደለም።
ሐዋርያት መከራን የተቀበሉ የጻድቃን መከራቸው ብዙ ነው። እንዲሁም ከዛውም ሁሉ ይልቅ የጻድቃን መከራቸው ብዙ ነው። ከዛውም እግዚአብሔር ያድናቸዋል፣ ይፈውሳቸው። በመዝሙር 33 ቁጥር 19 ጻድቃን መከራቸው ብዙ ይቀማሉ፣ ይገርፋሉ፣ ይሳደዳሉ፣ በአደባባይ በጉባኤ ይንከራተታሉ፣ ግፍና መከራ ይቀበላሉ። ሰራተኞች ጥቂቶች ናቸው። ሰራተኞች ጥቂቶች ናቸው። እንደምን ቆያችሁ? ልዑል ቃል ኢሳይያስ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 6 ላይ የሚል ተጽፏል። እርሱም የያዕቆብን ነገዶች እንድታስነሳ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቼሃለሁ ይላል። የእስራኤል ታዳጊ ቅዱሱን እግዚአብሔር ሰዎች ለሚንቁት ሕዝቡን ለሚጠላው ለሌሎች እያለ እስከ ዓለም ዳርቻ ድረስ እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ። ይሄ ነው የተሰጠ ለሰው ልጆች የተሰጠ ስልጣን። ክብራችሁ ቢቻላችሁ ኑሮ ቅዱስ ጴጥሮስም እንደኛ ሰው ነው። ያዕቆብ በመልእክቱ ያዕቆብ ምዕራፍ 5 ቁጥር 17 ላይ ኤልያስም እንደኛ ሰው ነበረ ብሏል። ጴጥሮስም እንደኛ ሰው ነበረ፣ ነገር ግን ጨክነው ተከተሉ። ሁሉም ትተው ማርቆስ ምዕራፍ 8 ቁጥር 34 ላይ እንዳልኳችሁ ሁሉ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። መስቀሉን ተሸክሞ ይከተለኝ ነው። መስቀሉን ተሸክሞ ይከተለኝ ነው። ይሄን ያለ ጌታ ያለ ሐዋርያትም የፈጸሙት የለም። እያመቻቹ መብላት መቀማቅላል ነው። ቅምጥሊቱ ግን በሕይወቷ ሳለች ሞተች ማለት ነው። እኛ በዚህ ዓለም መቀማቀል፣ ጥሩ ምግብ፣ ምቹ መቀመጫ ወንበር፣ ምቹ መኝታ፣ ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6 ላይ ነገር ግን ለእርሱ ስለሆኑት ይልቁን ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖቱን የከዳ ከማያምንም ሰው ይልቅ የከፋ ነው ይላል። በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 የተጻፈው ምዕራፍ 5 ቁጥር 8 የተጻፈው መሆን ያለበት አንድ ሰው መጀመሪያ ከቤተሰቡ ይጀምራል። ቤተሰቡን የሚመራ የሚያስተዳድር፣ የሚመክር፣ ሕግና ስርዓት የሚያስተምር ይሆናል። ይህን ካልሆነ ግን እንዲሁም ሃይማኖት እንደሌለው እምነት እንደሌለው እምነቱን የካደ መስሎ ይቆጠራል ነው ያለው። በምድር ላይ ተቀማጥላችሁ በሴሰኝነትም ኖራችኋል። ለፍርድ ቀን እንደሚወፍር ልባችሁን አውፍራችኋል። ያዕቆብ ምዕራፍ 5 ቁጥር 5 የተጻፈላቸው ለፍርድ ቀን ለትንሣኤ ለልደት እንደተቀመጠ እንደሙት በምድር ላይ ተቀማጥላችኋል፣ በሴሰኝነት ኖራችኋል። ለፍርድ ቀን እንደሚወፍር ልባችሁን አውፍራችኋል። ያዕቆብ ምዕራፍ 5 ቁጥር 5 የተጻፈላቸው። ለዚህ ወገኖች እንበርታ። እንግዲህ እንዲህ ይላል። አሁንም በሉቃስ ወንጌል ምዕራፍ 10 ላይ ወንጌላዊ ሉቃስ ወንጌለ መንግሥት እንደጻፈው በምዕራፍ 10 ቁጥር 17 ላይ ሰብአውም በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉ። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ላይ ሁሉ ላይ ስልጣን ሰጥቻችኋል፣ የሚጎዳችሁንም የለም። ነገር መናፍስት ስለተገዙላችሁ በዚህ ደስ አይበላችሁም።
ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና ሰማይና የምድር ጌታ አባት ሆይ ይህን ከጥበበኞችና ከአስመተኞች ሰውረህ ለሕፃናት ስለገለጽላቸው አመሰግናለሁ። አሁን አባት ፈቃድህ በፊትህ እንዲህ ሆኗልና። ሉቃስ ምዕራፍ 10:17 የተጻፈ ቃል ነው። ተመልሰው ጌታ በስመ አጋንንት ተገዙልን። አጋንንትን መግዛት የሐዋርያት ሥራ፣ የባሕታውያን ሥራ፣ የመነኮሳት ሥራ፣ የካህናት ስልጣን ለካህናት የተሰጣቸው ስልጣን በምድር ያሰርከው በሰማይ የታሰረ ይሆን፣ በምድር የፈታው በሰማይ የተፈታ ይሆን። እንግዲህ ይሄ የዓለም ጠበብቶች መርምረው የማያገኙ ተፈላሰው የማይደርሱበት ወይም ደግሞ እናት አባት ለልጃቸው ልጆች ለወላጆቻቸው ምን ቢያማቸው ምን ቢጨንቃቸው ከዚህ ላይ ነው ቁስሉ ከዚህ ላይ ነው ማሰሪያው ብለው የመናፍስቱን ሴራ ማወቅ እስከማይችሉ ድረስ ድፍን በግልጽ ያለ የተዘጋ የተደፈነ ከጥበበኞች የተሰወረ ነገር ለሐዋርያት የሰጣቸው ስልጣን ሰውን ከሰይጣን ማሰሪያ የሚፈቱ ሰውን ከሰይጣን ማሰሪያ የሰይጣንን አሽከላ ቆራርጦ የሰይጣንን ግብር ሰባብረው የሰው ልጆች ከስራት ሰይጣን ማሰሪያ ነፃ የሚወጣቱ ይላካል። እነሱ እነሆ አጋንንት እንኳን በስም ተገዝተውልና እያሉ መጡ። ጌታም ሰይጣን እንደ መብረቅ ከሰማይ ሲወድቃይ እነሆ እባቦችና ጊንጦች ትረግጡ ዘንድ በጠላትም ሁሉ ላይ ስልጣን ሰጥቻቸዋል፣ የሚጎዳቸው አንዳች ነገር የለም። ይሄ ነው ለሐዋርያት የተሰጣቸው ቃል። የሚጎዳቸው አንዳች ነገር የለም፣ በሁሉም ላይ ሹሜያቸዋለሁ ይላሉ። ነገር ግን መናፍስት ስለተገዙላቸው፣ አጋንንት ስለወጡ ስለለፈለፉ፣ በሽተኞች ስለተፈወሱ ብቻ ደስታ ይበላችሁ። እንግዲያ ስማችሁ በሕይወት መጽሐፍ ይጻፍ ነው ማለት ፍጻሜ የመጨረሻ መጠቅለያው ሪያት ማስለፍለፍ ብቻ አይደለምና በማቴዎስ ወንጌል ይህ ሉቃስ ምዕራፍ 10 ቁጥር 17 የተጻፈ ቃል ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይም እንዲህ ይላልና በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዛን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜ ከብቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። ማስለፍለፍ ብቻ ማለት ነው፣ አዳን ማለት ብቻ ማለት ነው። ስማችሁ በሰማያት በተጻፈ ጊዜ በዛን ጊዜ ደስ ይበላችኋል። ደስታችን ይሄ ነው። የእኛ ደስታ ስማችን በሰማይ ሲጻፍልን ነው። ሰራተኞች ጌቶች ናቸው። እንግዲህ በእውነት ሐዋርያው ቅዱስ ጳውሎስም የዚህን የአገልግሎት ድርሻ በቅደም ተከተል አስቀምጦታልና እንዲህ ሲል የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታ አንድ ነው። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መገለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዛው መንፈስ እውቀትን መናገር ይሰጠዋልና፣ ለአንዱም በዛው መንፈስ እምነት፣ ለአንዱም በዛው መንፈስ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ ይሰጠዋል። ለአንዱም ትንቢት መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልዩ ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያው አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላልና አካል ሁሉ አንድ ቢሆን አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሆኑ ይላል። አይሁድ ቢሆኑ ወይም የግሪክ ሰዎች ቢሆኑ በአንድ መንፈስ አንድ አካል
ይሆናል። አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናልና አካል ብዙ ብልቶች እንጂ አንድ ብልት አይደለምና እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓልና ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ ነበር? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልገኝም ልትለው አትችልምና፣ ወይም ራስ ደግሞ እግሮችን አታስፈልገኝም ሊላቸው አይችልምና። ራስ እግሮችን አያስፈልገኝም አይሉ፣ ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው ይላልና እንግዲህ ሰራተኞች ጥቂቶች ናቸው። ሰራተኞች ደግሞ በየስጦታቸው ለሁሉም ያስፈልጋሉ። የሚሰብክ አለ፣ የሚዘምር አለ፣ የሚተረጉም አለ፣ ትንቢት የሚናገር አለ፣ የሚፈውስ አለ፣ አጋንንትን የሚያወጣ አለ። ሁሉም የተሰጠው ይኖራል። ነገር ግን የሚፈውሰውም የሚያስተምረውን መጥላት የለበትም። ሁሉም ሰራተኞች ጥቂቶች ናቸው። ሰራተኛ አጠናት፣ ሰራተኛ ያስፈልገናል። ገና ሰራተኛ ያስፈልገናል። ቋጠሮ የሚሸከሙት ተስማምተው በማህበር ነው የሚሰሩት። ሌላም ጫማ የሚቀቡት በማህበር ይሰራሉ። በተለያየ ስራ ዘርፍም በከተማም በገጠርም ሰው በህብረት በማህበር ሲሰራ ይታያል። ይልቁንም እኛ በማህበር መስራት አለብን። ሰራተኞች ጥቂቶች ናቸው። ሰራተኛ ያስፈልግናል። አብረን መስራት፣ አብረን መብላት ያስፈልጋል። እውነትን ይዞ መዋሸትን፣ ማጭበርበር፣ ማታለል እግዚአብሔር አይወደውም። እግዚአብሔር ቤትም አያስፈልግም። ማጭበርበር፣ ማታለል፣ መስረቅ ከእግዚአብሔር ቤትም አያስፈልግም። ቃል ኪዳንን ማፍረስ ከእግዚአብሔር ቤት አያስፈልግም። ነገር ግን ሰራተኞች ጥቂቶች ናቸው። እንደኛ እንኳን ብዙ ሰራተኛ ያስፈልገናል። ብዙ ከኛ ጋር የሚሰራ በውስጥም በውጭም ብዙ ሰራተኛ ያስፈልጋል። ይህንንም ብዙ ጊዜ እንምላችሁ ታምኖ መገኘት እንጂ የኔ የሆነ ሁሉ የእናንተ ነው ብያቸዋል። የኔም ደግሞ በእኔ የተገኘ ነው። ልክ ከሰማይ የወረደ አይደለም፣ መሬት ቆፍሬም አላወጣሁትም። ይህ የኔ የምለው ነገር በእኔ የተገኘ ነገር ነው። ይህም ደግሞ በአንድ ቦታ በአንድ አካባቢ ብቻ የሚደረግ ሳይሆን እግዚአብሔር በዞርንበት ሁሉ ቸርነቱን ምሕረቱን ያው አምላካችን ፈጣሪያችን መድኃኒዓለም ኢየሱስ ክርስቶስ ግፋችን እየተመለከተ በተገፋንበት ቦታ ሁሉ ይህንን ስጦታውን ከመለገሱ ወደኋላ አላለም። እንዴት አምላካችን አልተወንም። ስለዚህ የኔ የሆነ ሁሉ የኔ ነው ብዬ በምሳሌ እንደነገርኳቸው ሰራተኞች ጥቂቶች ናቸው። ብዙ የታመነ ሰራተኛ ያስፈልገናል በሕይወት ባለንበት ዘመን ሁሉ። ባይሆንም ደግሞ እንደ ሁኔታ መቼም ሰው መቀዳደም አይቀርምና እስካለን ድረስ ግን ታምነን መስራት ሰራተኞች ጥቂቶች ናቸው። ለጋሉ ብዙ ሰራተኛ ያስፈልገናል። ጌታ መድኃኒዓለም ኢየሱስ ክርስቶስ ያው ተበሰባቸው፣ በኋላ ግን ሁለት እያደረገ ላካቸው። አሁንም ሰራተኛ ያስፈልጋል። ሰራተኞች ጥቂቶች ናቸው ብሎ ጌታ መድኃኒዓለም ኢየሱስ ክርስቶስ በምሳሌ ያስተማራቸውና አሁን እኔ አመጣው ቅዱስ ዓይን እጅን አታስፈልገኝም አትሉም። ለዓይን እጅ ያስፈልገዋል። እጅ ደግሞ ዓይን አያስፈልገኝም አይላል። ለእጅ ዓይን ያስፈልጋል። ራስ እግርን አልፈልግም አይልም። ራስ ከሌለም እግር ብቻውን አይሆንለትም። አለዛም ደግሞ እግር ከሌለም ራስ ብቻውን አይንከባለልም። አሁን ሰባኪውም ዘማሪውም የሚናገረውም የሚተረጉመውም የሚቀድሰውም ሁሉም ያስፈልጋል። ሰራተኞች ጥቂቶች ናቸው። የድንግል ልጅ መድኃኒዓለም ኢየሱስ ክርስቶስ በአዳም ምክንያት ኃጢአት ወደዚህ ዓለም መጣ። እንደገና ሁለተኛው አዳም ኢየሱስ ክርስቶስ በእሱም ኃጢአት ተወገደልንና ሮሜ ምዕራፍ 5 ቁጥር 12 ያለውን ተመልክቱ።
እንጭር። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩ ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነው።